ፍቅር መክሊት ነው። ሰው የዘራውን የሚያጭደው። ስንወደው የሚወደን ሰው እናገኛለን። እየጠላ ነው የሚወደን አናገኝም። ስንወደው ነው የሚወደን ሰው ሁሉ። ስለዚህ ፍቅር ተቀላ ብዙ ጊዜ የፕሮቴስታንትና የኦርቶዶክስ ልዩነት ሰው የመስቀል የማርያም የጸበል ምናምን ይመስላል። ልዩነቱ ትልቁ ልዩነቱ ተዋህዶ የሚለው ላይ ነው። እነሱ ተዋህዶ የሚለውን አይቀበሉም። የማርያምን ስጋ ተዋህደ ሳይሆን ተቀላቀለ ብሎ ነው የሚያስተምሩት። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ ጉዳዮችን ይዤላችሁ መጥቻለሁ። ታዲያ ከእናንተ የሚጠበቀው ይሄንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ልጆች ሲጫወቱ መዳበሪያ ይዞ ቆሞ ሲያያቸው የነበረው ልጅ ስታዩት ምን ተሰማችሁ? እስኪ ያላችሁን ሀሳብና አስተያየት ኮሜንት ላይ ጻፍ አድርጉልኝ። ነጭ ከመልበስ ፍቅርን ነው መልበስ። ቤተክርስቲያን ከመሮጥ አንድ ቀን ነው መለወጥ። ንገሯቸው። ሩጫ ነው የሚወዱት። አንድ ጊዜ ከሰጡ የዘላለም ጻድቅ ናቸው። መጀመሪያ ልባቸውን ለእግዚአብሔር አልሰጡም። መስዋዕተከ ወቁርባነከ ይሰመርኩ ለከ ይላል። ሰርቆም ይመጸውታል። 5 ሴት አግብቶም ባለ ንስሐ አባት ነኝ ይላል። ሕግ አይጠብቁም። የሀገር ፍቅር የላቸውም። የስደት ፍቅር አልተለያቸውም። የፈረንጅ ሽንት ቤት ከማጠብማ ኢትዮጵያን ተፋቅሮ ጥሩ ሥራ ሰርቶ መልካም ሥራ ተክቶ መልካም ትውልድ አፍርቶ መሄድ አይሻልም ነበር? የተወለደውን ስናየው ያሳሳናል። እሺ ቤተሰቦች፣ ብዙ ጊዜ መነኩሴዎች ሲያስተምሩ በሶሻል ሚዲያ ላይ የምናየው አባ ገብረ ኪዳን ነበረ። ዛሬ ደግሞ ሌላ አባታችን መጥተው እጅግ በጣም ደስ የሚል ትምህርት አስተምረው ነበረ። ይህን ቪዲዮ ያያችሁ ቤተሰቦች ካላችሁ አድራሻቸው የት እንደሚኖሩ ካወቃችሁ ምናልባት እንኳን ባጠገባቸው ተገኝተን ትምህርታቸውን መማር እንድንችል አድራሻቸው የምታውቁ ሰዎች ካላችሁ አድራሻቸውን ጻፉልን። ፍቅር መክሊት ነው። ሰው የዘራውን የሚያጭደው። ስንወደው የሚወደን ሰው እናገኛለን። እየጠላ ነው የሚወደን አናገኝም። ስንወደው ነው የሚወደን ሰው ሁሉ። ስለዚህ ፍቅር መክሊት ነው። ክርስቶስ የሰጠን መክሊት ነው። ለሰው ልጆች ብቻ ነው ደግሞ የተሰጠ። እንስሳት ፍቅር የላቸውም እኮ። እሺ ቤተሰቦች፣ ብዙ አይነት አነጋጋሪ ሽምግልና አይታችሁ ሊሆን ይችላል። እንደዚህ አይነት ግን የተለየብኝ የሽምግልና ፕሮግራም የለም። ምክንያቱም ሊቃነ ጳጳሳት ተገኝተው ትላልቅ ታዋቂ ሰዎች ተገኝተው ለማን ነው ይህ ሽምግልና የተላከው? እስኪ የምትጠረጥሩ የምታውቁ ሰዎች ካላችሁ ኮሜንት ላይ ሐሳባችሁን ንገሩ። ዋው ሁላችሁም እስኪ ኮሜንት ላይ ገብታችሁ ለበላችሁ ኮሜንትን ጻፍ አድርጉልኝ። ምክንያቱም ብዙ ጊዜ በወላይታ ህብረተሰብ መካከል ያሉ ሰዎች የምን አይነት እምነት ተከታይ እንደሆኑ ታውቃላችሁ። ታዲያ ይህ ሁሉ ህብረተሰብ ወደ ኦርቶዶክስ ተዋህዶ ተቀላቅሎ እንዲህ በወላይተኛ እግዚአብሔርን እያመሰገኑ አይታችሁ ታውቃላችሁ? እጅግ በጣም ደስ ያለኝ ፕሮግራም ነው። የተክልዬ ዕለት ሁሉም ሰው በተገኘበት ይህ ፕሮግራም ተዘጋጅቶ በጣም ብዙ ሰዎች ተደስተው ነበረ። እናንተስ ይህን ፕሮግራም ስትል ምን አይነት ደስታ ታያችሁ? አትደንግጡ። ሁላችሁ ኮሜንት ላይ ተክልዬ እያላችሁ እየጻፋችሁ የወላይታ ህዝብ ድንቅ ህዝብ ይህን ከ37 ዓመት በኋላ የተክልዬን ቤተ መቅደስ አስመርቋል። ይህ የወላይታ ህዝብ ነው። የአቡነ ተክለ ሃይማኖት ሀገር ደስ ብሎኛል በጣም። ኦርቶዶክሳውያን የለም እያሉ ብዙዎች ሲያወሩ ነበረ፣ ግን ዛሬ እልፍ ሆነን አሳይተናል። በጣም ደስ ብሎኛል። ወላይታ የተቀደሰች ሀገር። ይኸው ቤተሰቦች ድባቡ ይሄን ይመስል ነበረ። በወላይታ ክልል ላይ የተክልዬ ዕለት የነበረው ድባብ ይሄን ይመስል ነበረ። ባይሆን ቤተሰቦች አንድ ቪዲዮ እስኪ ላሳያችሁ። እንዳልክ ፕሮቴስታንት ከመሆኑ በፊት ኦርቶዶክስ ተዋህዶ እያለ የተናገራቸው ንግግሮች እስኪ ላሳያችሁ። እንዳልክ ይዤላችሁ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። የፍቅር ጥያቄ አዎ ቤላ
በነገራችን ላይ መናፍቅ ነው ያለች። ማን ነው መናፍቅ? ምንድነው መናፍቅ? ምንፍቅና ማለት ኦርቶዶክስ ተዋህዶ የሚለው ተዋህዶ ታውቃለህ። ብዙ ጊዜ የፕሮቴስታንትና የኦርቶዶክስ ልዩነት ሰው የመስቀል የማርያም የጸበል ምናምን ይመስላል። ልዩነቱ ትልቁ ልዩነቱ ተዋህዶ የሚለው ላይ ነው። እነሱ ተዋህዶ የሚለውን አይቀበሉም። የማርያምን ስጋ ተዋህደ ሳይሆን ተቀላቀለ ብሎ ነው የሚያስተምሩ። አስተምሮታቸው ውስጥ ያ ነው ምንፍቅና ማለት ትልቁ ምንፍቅና ያለው። ኢየሱስ አልተቀላቀለም። ለምሳሌ ጠናና ውሃ ወይንም ዘይትና ውሃ አይዋሃድም፣ ይቀላቀላል በእነሱ አስተምሮ ማለት ነው። እኛ ግን ፍጹም መለኮት የሆነ ስጋ ለብሶ ከማርያም ከስጋዋ ስጋ ከደሟ ደም ነስቶ ነው የወጣው ብለን ነው የምናስተምረው። እነሱ ግን ከላይ አካል ይዞ መጥቶ ነው ማጸና ውስጥ በሆነ ሚራክል የገባው ብሎ ነው የሚያስበው። ዋት ዘ ሚኒንግ ኦፍ ሚራክል። እኛም ለምሳሌ በቀላሉ ይሄ ምሳሌ ሆኖ ሳይሆን ለስነ መለኮት ምሳሌ በጣም ጴንጤ ልትሆን ነው የሚሉት ነገር አለ። ምን እዚህ ሀገር በጠላ እንዲህ አይነክ ያረጋል። አንድ ብርጭቆ የጠጣው አይኔ ቀላው በኖሩ ነው በራሴ አይት መሮኝ አሜን ነው ማለት ነው። ተዋህዶ የሚለው ላይ ነው እንጂ የማርያም ታማልዳለች የመስቀል ምናምን እሱም ባይቀበሉትም ቢቀበሉትም እኔ በግል ከተቀበልኩ በቂ ነው። እኛ ጋር ለተዋህዶ ከሚሰጡ ምሳሌዎች አንዱ በቀላሉ ለምሳሌ የሚሰጡ ነገሮች አንዱ ወተት አለ። ንጹህ ወተት አለ። እዛ ንጹህ ወተት ላይ ቡና ጠብ ብታደርግበት ወተቱ ከቡናው ጋር ይዋሃዳል። በኋላ ለለየው ብትል ወተቱን ከቡናው አታያይም። ስለዚህ ለመለኮት ምሳሌ እንኳን ባይሆን በቂ ምሳሌ ነው የሚችለው ፍጹም መዋሃድ ነው። ከዛ በኋላ እንደውም ቅዳሴ ማርያም ነው ያንበብ ቅዳሴ ማርያም ቢነበብ ጥሩ፣ በአማርኛውም ቢያነቡት ጥሩ ነው። ሚስጥረ ስላሴ እዛ ላይ ጠላ በነገራችን ላይ ብዙ የወንጌል አንድምታ ያመጣል። የቤተክርስቲያን ሰዎች ለምንድን ነው መጠጥ ቶሎ ማይሰክሩት የሚባለው? በጠላ ስለጀመሩ እኮ ትላንትና ይሄው ቤተሰቦች እንደሰማችሁት ነው። ከአንድ በት ውስጥ የነበረው ንግግር እጅግ በጣም ይገርም ነበረ በሰዓቱ። ታዲያ አሁን ላይ ይህ ልጅ ምን ነካው? ምን ዞሮበት ነው እንደዚህ ሲሆነው? እስኪ ሁላችሁም ባላችሁበት ጸልዩለት። ኧረ እኔ አሁን አንዴ ትዝ የሚለኝ ቪዲዮ መጥቶልኝ ጭራሽ የሆነ ቦታ ተከፍሉልን ሄደን እንድንማርም ተጋብዘን ነበር አሉ ፕሮቴስታንት ወንድሞቻችን ጋር መልካም ወጣት ነው የሚባለው ወንድም አክሊለ አይ ጥሩ ማስታወቂያ ነው የሚሰሩት። ግን ይመቻቸው። ማስታወቂያ ከመሪያቸው እስከ ተከታዮቹ ድረስ ማስታወቂያ የሚሰሩበት መንገድ አንደኛ መሪው የሆነ ኮንትሮቨርሻል የሆነ ነገር አጨቃጫቂ የሚመስል ነገር አሁን መጥቶ ጠቅ ያደርጋል። ልክ ቀኑ ሲደርስ ማለት ነው ከሞታ ነው የሚባለው። ራሴን አጠፋለሁ እያልክ ቤተሰብ የምንበጠበጥ ልጅ አለ እዛ ጋር በምን ይሁንልህ? ደሃ ጥቁር ጉንዳን። ከዛ በኋላ ጭቅጭቅ ይፈጠራል። እሱ ላይ የተለያዩ ዱላ ይበዛበታል። ከዛ በኋላ ይወጣና መልካም ወጣት ሲደርስ ሁሉም ይነሳብኛል። መልካም ወጣት ሲደርስ ነገር ይፈልጉኛል። መልካም ወጣት ሲደርስ እኔ በጣም ጸዴ ነው። በቃ ይመችህ። አንተ በጣም ጎበዝ ነህ። ያዝ ወዳለሁ አንተን። ከዛ ነው የሱ ልጆች ደግሞ ትንሾቹ ተከታዮቹ ልጆቹ ደግሞ ልክ እንደኔ አቤት በደግ ብለው የሆነ ውጊያ ይጀምራሉ ምናምን። ከዛው ላይ የሚያስጮት ነገር መልካም ወጣት ሲመጣ በቃ ያችሁ ጭቅጭቅ በዛ ይባላል ምናምን። ደግሞ መልካም ወጣት ደረሰላችሁ። የበላው የጠጣው ውጭ ያለው ፐርሰናል ጥላቻ ያለበት የጨበጠው ማብሮ የሚያለው እየተነሳ እንዲያርጓል ማለት ሊጀምር ነው። ኧረ ይመቻቸው። ከዛን ጭራሽ ደግሞ ምንድነው እዚህ ቲክቶክ ላይ ያሉ ክርስቲያኖችን ሚዲያ ላይ የተወሰነ የሚታወቁትን ስማቸውን ዘርዘር አደረጉና ወንድም ፈለገ አትናቴዎስ፣ ወንድም ሚኮ፣ ወንድም ያያዘለታ፣ ወንድም ደምረው፣ ወንድም ቁስ ያሳቀኝ፣ ወንድም ጎልደን ኦርቶዶክስ፣ ወንድም መጋቢ ሐዲስ ኢንጂነር ዛማኑኤል፣ ወንድም ቢኒ የሳንጃ ከፒያሳ፣ ወንድም ጋዲሳ፣ ወንድም ቤተቃል፣ ወንድም ሚኪያስ፣ ወንድም አቡ፣ ወንድም ሮብሰን፣ ወንድም አክሊለ እናንተ በ2017 መልካም ወጣት ኤክስትራይድ መታስ ተሰለጥሩ ሙሉ ወጫችሁ እኔ እንዳለበት ነው መሆኑን እገልጽላችኋለሁ። ያው እንግዲህ ሂሳብ ከፊ በኔ በቃ ወጪ ምናምን እኔ ወጪ ከቨር አድርጌያለሁ እና ለምን አትመጡም አይነት ነገር ተጋበዝን። እስኪ ደሪ ሲሰማው ይህን መረጃ የገረመው ሰው አስባችሁታል? እነ ልደት እነ አኬ እነ ፈለገን እነ መጋቢ ሐዲስ እሸቱን ለመልካም ወጣት ፕሮግራም ጋበዟቸው። ምን አትሄዳሉ? ሄደውስ ምን አይነት ትምህርት ነው የሚያስተምራቸው? የተለየ አስባችሁታል? በስንት አይነት ጥያቄ ሊያፋጧቸው እንደሚችሉ እኔም በጣም ነበር የገረመኝ። እናንተስ ይሄን ነገር ሰሙት? ምን ተሰማችሁ? ስርዓት ያዙ። ደሃ ለምን ያለው የምትሉ ሰዎች ስርዓት መያዝ አለባችሁ። ደካማ ለምን ያለው የምትሉ ሰዎች ስርዓት መያዝ አለባችሁ። ኃጢአተኛ ለምን ያለው የምትሉ ሰዎች ስርዓት መያዝ አለባችሁ። ምስኪን ሰዎችን ለምን ያለው የምትሉ ሰዎች ስርዓት መያዝ አለባችሁ። ለዛውም ወንጌል ይዛችሁ ማለት
የደከሙ ሰዎች፣ የሳቱ ሰዎች፣ የሆነ ነገር ውስጥ ያሉ ሰዎችን ለምን አያለው የምትሉ ሰዎች ስርዓት ምንድን ነው ካላችሁ ይሄው ስርዓቱ ይሄ። ለምንድን ነው ይሄን የምትነግረን ፓስተር? እንዳትበድሉት። ጌታ የሞተበትን ጉዳይ አጨማልቃችሁ እንዳትበድሉት። ጌታ ክብሩን ጥሎ የወረደበትን ምክንያት ነካክታችሁበት እንዳትበድሉት። የሞተበት ጉዳይ ላይ ቀልዳችሁ እንዳትበድሉት። ስርዓት መማር አለባችሁ። ኢየሱስ ክርስቶስ ለሰዎች ሁሉ ነው የሞተው። ኢየሱስ ክርስቶስ ኃጢአተኛ ነው መሬት ላይ ያስወጣው። እኛ ለኃጢአተኛ ያለን ምልከታ፣ ለሰዎች ያለን ምልከታ መስተካከል አለበት። የምትኖሩት ኑሮ ከሰዎች ጋር ያላችሁ ኑሮ ከሕግ ጋር ያለው ጋራ፣ ሕግ የሌለው ጋራ፣ ኃጢአተኛው ጋራ፣ ወደቀ የምትሉት ጋር ምናምን ያላችሁ ህይወት፣ ማህበራዊ መስተጋብራችሁ ከክርስቶስ ጋር ያላችሁን ቁርኝት አንደኛ ማሳያ ነው። ከክርስቶስ ጋር መኖራችሁ ማሳያ ምልክቱ ኑሯችሁ። ስለዚህ ከደካማ ጋር እንዴት ናችሁ? ከብርቱ ጋር እንዴት ናችሁ? ከሚያምነው ጋር እንዴት ናችሁ? ከማያምነው ጋር እንዴት ናችሁ? የህይወታችሁ በስርዓት የተቃኘ ነው ወይ? ለእግዚአብሔር ክብርና ለሰዎች ጥቅም በሚሆን እውነት ላይ። በነገራችን ላይ ቤተሰቦች ፓስተር ቸሬ ብዙ ጊዜ የሚያስተምራቸው ትምህርት መንፈሳዊ ብቻ ሳይሆን ዓለማዊ ትምህርቶች ስለሚሆኑ ብዙ ጊዜ ከህይወት ተሞክሮቻችን ጋር ስለሚሄዱ እኔ ያን ያህል ፓስተር ቸሬ የሚያወራው ነገር አይደብረኝም። እናንተስ? ሰላም ቤተሰብ እንዴት ናችሁ? ናዮ ነኝ። በጣም ከረጅም ጊዜ በኋላ ነው ተመልሼ የመጣሁት። ብዙ ስለኔ የተባሉ ነገሮችን እያየሁ ነበርና ሳይ አልቻልኩም። ሙሉ የኢትዮጵያ ህዝብ ማለት ይቻላል ከጎን የነበራችሁ ሰው ችግር ውስጥ በገባ ሰዓት፣ በወደቀ ሰዓት ከጎን መሆን የመሰለ ነገር የለም። እዛ ሰዓትም ነው ሰው የምትለዩበትና ይህን ያህል ሰው ይወደኛል፣ ይህን ያህል ሰው ለእኔ ይጨነቃል፣ ያስባል ብዬ አስቤ አላውቅም። እግዚአብሔር መልካም ነው። እግዚአብሔር ይመስገን። አልጠላሁትም ማለት ማየት ጥሩ ነው፣ ምንም ነገር ቢሆን በህይወታችሁ እና ወጣትነታችሁ ላይ ደግሞ መፈተን ጥሩ ነው ሳይመሽና በጣም ሰው አይችበታለሁ። ይህንንም እንዳይ ነው ማን ወዳጃችሁ እንደሆነ ማን ጠላታችሁ እንደሆነ የምታዩበት በቃ የህይወታችሁን መስመር የምታስተካክሉበት መንገድ ነው። በቃ እግዚአብሔር የሚያመቻችላችሁና። እሺ ቤተሰቦች ይህች እህታችን ምጫት አራስ ነችና ሁላችሁም እንኳን ደህና መጣሽ፣ እንኳን እግዚአብሔር ከዛ ቤት አወጣሽ፣ እንኳን ደህና ተፈታሽ በሏት። ናዮ አሁን ከእስር ቤት ወጣ የህብረተሰቡን ተቀላቀለ። ለመጀመሪያ ጊዜ ለቀቀች ቪዲዮ ይህን ይመስል ነበር። ታዲያ እናንተስ ይህን ቪዲዮ ስታዩት ምን አይነት ስሜት ተሰማችሁ? እስኪ ያላችሁን ሀሳብና አስተያየት በዚህ ኮሜንት ላይ ያጋሩ። መስመር እየሳተ አየነውና እስኪ እናዋራው ተብሎ የሆኑ ሰዎች ጠየቁት እና አይ እገሌ እንደው ለመናገር ያክል መጋቢ አዲስ እሸቱ ከሌሉ አልመጣም ይላቸዋል ልጆቹ። የኔታ ይቅር በሉኝ ምናልባት ስሞትን በማንሳቴና የነገሩኝ በጣም ደስ ስለሚለኝ ነው እና በልዩ እስኪ አናግራቸው የኔታን አሉኝ። የኔታ ጋር ሄድኩና የኔታ እንደው አንድ ሰው ከቤተ ክርስቲያን እንዳይወጣ እንደው ብናናገረው ምናምን አልኳቸውና ወይኔ እኮ ድሬዳዋ ልሄድ ነው አገልግሎት አለብኝ አሉኝ። ኧረ እንደው የሰውዬ ብዬን ያው መቅለስ ለያው ለማስቀረት እሳቸው ልጁ እንዲገኝና ውይይቱ ላይ እንዲሳተፍ ለማድረግ ሞከርኩ። ምክንያቱም ብዙ ሰው ይከተለዋል እኮ ይሄን ሰው እና ይዞት እኮ ይሄን ሁሉ ህዝብ ሊወጣ ነው እያልኩ እሳቸውን ማውራት ጀመርኩ። የኔታ ምን ብለው መለሱልኝ? አንተዮ የኢትዮጵያን ቤተክርስቲያን ልጆች ምእመናንን አታውቃቸውም ማለት ነው። እንዴት አባታችን አልኳቸው። ሸኝተው ይመለሳሉ፣ ይሸኛሉ እንጂ አብረው አይወጡ አሉኝ። የምሬን ነው የምላችሁ። በአካል ተገኝቶ መምህር ኢዮብ በአካል ተገኝቶ ያስተማራችሁ ሰዎች በጣም እድለኛ ናችሁ። ብዙ ጊዜ እኔ የመምህር ኢዮብን ትምህርቶች በዚህ በሶሻል ሚዲያ ላይ ተቆርጦ የሚመጣው ነበር ማየው። በአካል ግን አግኝቼው ፊት ለፊት ቆሞ ያስተማረኝ ቀን ምን አይነት ደስታና ምን አይነት ስሜት እንደሚሰማኝ አይ ዶንት ኖ። በቃ በጣም እጅግ በጣም ደስ ነው የሚለኝ ብዬ አስባለሁ። እናንተስ መምህር ኢዮብ በአካል ቆሞ ያስተማራችሁ ሰዎች ምን አይነት ስሜት ተሰማችሁ በሰዓቱ? እስኪ ያላችሁን ሀሳብና አስተያየት ነገሩ። ወንድ ኮንክ አይ ቆይ እርሶ ይመልስልኝና አመልስልኝና ከዛ ችግር እስኪ እየከፈቱ ነው ላይቭ አይደለ? እነ ልደት እና አኬ ወንድ ኮንክ ከነሱ ጋር አውራ። ችግር የለም አወራለሁ። አሁን አንተ መልስ። ትፈራላችሁ፣ ልክ እነሱ ሲመጡ ትፈራላችሁ። ላይቭን አቋርጣችሁ ትሄዳላችሁ። እዚህ ምንም የማይችሉ ምስኪኖችን ታስገቡ። ወንድ ኮንክ ሂድና ከፈለገ ጋር አውራ። ወንድ ነው፣ ችግር የለም። ቆይ አንተ መልስ። አንተ መልስ አችልም መጀመሪያ ዮሐንስ አንዴ
የቃየል ሚስት ማናት? የቃየል ሚስት ማናት? ቴንክ ዩ ወንድ ናት። ይሄን መልስ። እኔ ነገ የቃየል ሚስት ማናት? በቃ ወንድ ነው። መጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ የቃየል ሚስት ማንነቷ አይ አዲስ ዘመን ጋዜጣ ላይ ነው። አዲስ ዘመን ጋዜጣ ላይ ነው። አዲስ ዘመን ጋዜጣ ነው እንደ መጽሐፋችሁ? ጋዜጣ ነው እንደ መጽሐፋችሁ? በጋዜጣ ታምናላችሁ እኮ? አሁን የቃየል ሚስት ማን እንደሆነች ከ66ቱ ብቻ አውጥታ መልስ እስኪ። የለማ። ለዚህ ነው 66ቱ ሙሉ እናንተ አይደላችሁ እንደ ሰጣችሁን እኮ። ጎዶሎም ከሆነ ተጠያቂው እናንተ ናችሁ። እኛማ 81 እና ከዛ በላይ ነበር የሰጠናችሁ፣ ግን ቆርጣችሁ የሚመቻችሁን ብቻ ወሰዳችሁ። ማስረጃ እስኪ ማስረጃ የቱ ጋር ነው ለፕሮቴስታንት መጽሐፍ የሰጣችሁት? ማስረጃ አሳዩ። ምን ታውቃላችሁ እናንተ? ምን ታውቃላችሁ? የሉተር ተከታይ እኮ የሉተር ተከታይ ምን ታውቃላችሁ እንዴ? ማስረጃ ትልቁ ላይ አድርገኝ። እሺ ማስረጃ ላይ ቅዱስ አትናቴዎስ በፋሲካ ደብዳቤው ላይ 27ቱን የአዲስ ኪዳን መጽሐፍትና በተጨማሪም ደግሞ የሽፐር ዲስክሪያን እሱ እዛ ቅዱስ አትናቴዎስ ያለው እኮ ሲጀመር ቅዱስ አትናቴዎስ የእናንተ አይደለም፣ የሁሉም የክርስቲያኖች አባት እንጂ እናንተ አይደለም። ስለዚህ እሱ ለኛም አባት የአሌክሳንድሪያ ሊቀ ጳጳስ ቢሆን። እስኪ ቤተሰቦች ይህንን ቪዲዮ ማን ነው የሚያብራራልኝ? ማን ነው የሚነግረኝ? ምንድነው የተፈጠረው? በዮናታንና በእንዳልክ መካከል ምንድነው የተፈጠረው? ምንም ያልገባኝ ቪዲዮ ነው። የቆየ ነው እንኳን እንዳይባል ይህ የቆየ ቪዲዮ አይደለም። ይህ ቪዲዮ አዲስ ነው። እስኪ ሐሳባችሁን ንገሩኝ። እስኪ አንድ ጥያቄ ልጠይቃችሁ። ወደ እናንተ ባላውቀውም መቼስ አይጣል ነው በጥራዝ ነጠቅ። እስቲ ወደ እናንተ ሳይንስ አንድ ነገር ልመልሳችሁ። አሁን በአመክንዮ እንድታስቡ ነው፣ ወይም በአማርኛ ምንድነው የምትሉት? በእንግሊዘኛ ሎጂክ የምትሉት ማለት ነው። ወደሱ ማለት ነው። አሁን ወደሱ ስንመጣ ከሰውና ከጅብ ማን ይበልጣል? እስኪ ንገሩኝ። በክብር ማለት ማን ይበልጣል? አቤት ሰው። በጣም ጥሩ። ከሰውና ከጅብ ማን ብዙ ይበላል? አቤት ጅብ ይበልጣል አይደል? አሁን እንግዲህ የእናንተን ጉዳይ እናምጣና በኢምፕሊኬሽን ብላችሁ የምታስቡትን አንድ ሐሳብ ለመጣል ሰው ከጅብ የሚበልጥ ከሆነ በክብር፣ ነገር ግን በሆድ ጅብ የሚበልጥ ከሆነ ኢምፕላይስ ሰው ተጨቁኗል ማለት ነው። የእናንተ አመክንዮ ማለት ነው። እንደዚህ ምንም ማለት ነው። እንደዚያ ነበር የሚሆነው ማለት ነው ወይ? አይደለም። ለምንድን ነው ሰው ከጅብ በልጦ ተፈጥሮ የጅብ ያህል ካልበላ መብቱ ተነክቷል ማለት ነው? ተነክቷል ማለት ነው አይደለም። መብቴ ይከበርልኝ ካልክ የጅብ ያህል ብላ ሲል አትችልም፣ ትፈነዳለህ ማለት ነው። የጅብ ያህል መብቴ ነው እያልክ የጅብ ያህል ልብላ ብትል አይሆንም። ጅብ አይደለም አንተ፣ ሰው ነህ አንተ። ስለዚህ ምንድነው ሊቃውንቱ እንዲያውም የሚተረጉምን ሰው ከጅብ የሚበልጥ ከሆነ እግዚአብሔር ለጅብ የሰጠውን ያህል ምግብ ሆድ ለምን ለሰው አልሰጠውም? በድሎት ነው ቢሉ የለም፣ የሰው ክብሩ ሆድ ስላልሆነ ነው ይላል። የሰው ክብሩ ሆድ ስላልሆነ የጅብ ያህል ሆድ አልሰጠውም እግዚአብሔር። ጅብ ነህ አይደለም፣ በሬ ነህ። ማንም ጠምዶ የሚያርሰህ ሲፈልግ በፖለቲካ ቀንበር፣ ሲፈልግ በስርዓተ ትምህርት ቀንበር፣ ሲፈልግ በዘረኝነት ቀንበር፣ ሲፈልግ በዘር ቀንበር የሚጠምድህ አንተ በሬ ነህ አይደለም። ምንድነህ? ሰው። እዚህ ሰው ነኝ በሉላችሁ። ሰው ነኝ። ተጎንብሰስ እንዳትሄድ አድርጎ የፈጠረ እኮ ሰው ስለሆንክ ነው። ለምን አልተጎነበስክም? የሰማይ ሀገር አለህ ማለት ነው። ቀና ብለህ የተፈጠርከው ለዚህ ነው። እንቁራሪት ነህ አንተ አይደለም። ቅድም የንታ መጻ እንዳስተማሩን ሙሴ በበትሩ እየመጣ ለፈርዖን የላከበት አንዱ መቅሰፍት ምንድን ነው? እንቁራሪት ነው አይደል? እነዚያን እንቁራሪቶች ሊቃውንት ሲተረጉማቸው ይላል እንቁራሪት ስትሄድ ቀጥ ብላ አትሄድም። እንዴት ነው የምትሄደው? አንዴ ወደ ግራ ዱብ፣ አንዴ ወደ ቀኝ ዱብ
እነዚህ አቅጣጫ የሌላቸው ሰዎች ናቸው ይላል ቅዱስ ጎርጎርዮስ። ምንም ዝም ብለው አንድ ቀን ሲሰርቁ፣ አንድ ቀን ሲመጸውቱ፣ አንድ ቀን ሲዘምሩ፣ አንድ ቀን ሲዘፍኑ ሁሉም አለንበት የሚል ማለት ነው። እዚህ ይመጣና በእውነቱ እኛ ተዋህዶዎች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዛ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው፣ አላህም ያው እግዚአብሔር ነው፣ ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው፣ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። የነ ፓስተርን መዝሙር ብንሰማስ ምን ችግር አለው? ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም እስኪ። ውሸታሞች እናንተ እንቁራሪት አይደላችሁ ናችሁ። እስኪ ካፌውን እዩት፣ እስኪ ሆቴሉን እዩት። ማለዳ መዝሙር፣ ወደ 5 ሰዓት ሞቅ ሲል ዘፈን። እንቁራሪት ማለት ይሄ ነው። ከዚያም ጥልቅ ምን ያረጋል? ቀጥ ብላ አትሄድም። ዘፈኑም ያምርሃል፣ መዝሙሩም ያምርሃል። ሰው ነኝ ብሎ ማሰብ። እኔ ምንድን ነኝ? ሰው ነኝ። እኔ ምንድን ነኝ የሚለው መልስ ከተመለሰ በቃ የሰው ልጆች ሁሉ የሞራል ወይም የህሊና ልዕልና ይኖራቸዋል ማለት ነው። የህሊናልና ከፍ ያለ ኑሮ መኖር ይችላሉ። ክቡራትና ክቡራት የተወደዳችሁ ውድ ቤተሰቦቼ የዛሬው ፕሮግራም እዚህ ጋር አብቅቷል። በቀጣይ አዳዲስ መረጃ ባላቸው ቪዲዮዎች እንገናኛለን። ታዲያ ይሄንን ቻናል ላይክና ሰብስክራይብ ማድረጋችሁን አትርሱ። ሁሌም ከጎኔ እንደሆናችሁ አልጠራጠርም። ባይ ባይ።